መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ያው እቺ ልጅ እንዳያችኋት በጣም መንግስትን በጣም በውስጧ ተነክቷል። በጣም በከፍተኛ ቫዮሌሽን ነው መንግስትን እየተቃወመች ሪስክ ወስዳ ፊቷን ገጽታዋን እያሳየች መንግስትን በጣም የተቸችው። እንግዲህ አድራሻ ያላት ልጅ ናት። ስራዋ ምንድነው? መጠጥ ቤቶች አሉ፣ ጭፈራ ቤቶች አሏት እና ሌሊት በጣም በከባድ ድምጽ ጭፈራ ቤቷ የሰፈርን ሰው ይበጠብጣል። ከዛ ከሰፈር ሰው ደግሞ ሄዶ ያመለክታሉ ለመንግስት እና መንግስት ደግሞ በተደጋጋሚ ማስጠንቀቂያ ሰጣትና በስተመጨረሻ ላይ አሸገባት። ለዛ ነው በከፍተኛ ተቃውሞ እንትን እያለች ያለችው። እኔ በግሌ የመንግስት ደጋፊም ተቃዋሚም አይደለሁም እና ምንድነው አንዳንድ ሰዎች እባካችሁን መንግስት ከመተቸታችሁ በፊት እኔ ምን አጠፋው የሚለውን ነገር እንትን ብትሉ አሪፍ ነው። ከወረዳ ቀጥታ በተደጋጋሚ እየመጡ ማስጠንቀቂያ እየሰጧት ምናምን የሰፈር ሰው ደግሞ በጣም እየተረበሽኩ ነው ብሎ እያመለከቱ ምናምን ሲል በመጨረሻ ላይ መንግስት አካላት ወሰኑና መጠጥ ቤቷ እንዳይሰራ ምናምን ተደርጎ ታሽጓል። እና ሙሉ ቪዲዮውንና መንግስት ደግሞ ምን አይነት ምላሽ እንደሰጠ ሙሉ መረጃ ሰጣችኋለሁ። እባካችሁ ሰብስክራይብ እንዳረሱ። ወደ ቪዲዮ እኔ ማለት ነው በጣም ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ ሁሉ እኔ ነኝ። መንግስት ወይ ግደለን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት እንዴ ሳታም መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ያ ከሲስተም አስወጣችሁ። የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጥተው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም፣ አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ወረዳው ለካ ሌላ ቦታ ነው። ሰዓት ረፈደብኝ፣ ብቻ ወረዳው ጋር ደርሼ እኔ በዚህ 2 አመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 አመት ውስጥ ማለት ነው ቃቅቶኝ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ ነው የኔ መጠጥ ቤት ያለው፣ አስፋልት ዳር ላይ ነው። ድምፅ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው። አስፋልት ዳር ላይ ድምፅ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለሁት። ይወስኑ፣ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠሁበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራን ያለነው። ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ። በቃ ሳይለንት ቤት ነው የኔ ቤት ማለት እና ቤቱን እንዲዘጋ ወስነናል እና አሁን አለች እንዲታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች። እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር ሄጄ የተሰድጄ እየኖርኩ ይመስለኛል አንዳንዴ። በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው። የተሰራው ከሰራተኛ አስቤዛ አልፈቅ። አረ ግደሉን በቃ። እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ። ግን ብዙ ነገር በቃ በመንግስት ነገር ሁሉ ነገር ብልሽት ያለብኝ ማለት ነው። አንዴ በግብር አንዴ በምን ማለት ነው። አረ በቃችሁ፣ አረ በቃ እንደው አንድ ቀን ብር ተብሎ የሚከድበት ሀገር ካለ ባካችሁ ከዚህ ሀገር አውጡ። እሺ ድምጽ ተበከለ። እሺ በቃ ድምጽ ኦቨር ድምጽ መጥቷል እና አካባቢውን በጥብጧል። እሺ እኔ እኮ ላውቀው ይገባል። ተጠርቼ ይኸው
እንደዚህ ሊሚት ሊኖር ይገባ ነበር። ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል። እቺ ሴትዮ አላቃትም። እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ በደንብ አውቃለሁ። ለክቻለሁ። እሷ ስላለች ብቻ የሚጸድቅ ገብ እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ የኔ ግብር የምትከፍለው እኔ ላምንበት ይገባል እኮ። ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም አትየለም ማውራት አንችልም። እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ እኔ ሺህ ዓመት ብታዝሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች እቺኛዋ ኢትዮጵያ? የትኛዋ ነች? እኔ አረቅ እና ጋዜጠኛ አቤ ቶክቻው የሆነ በሷ በኩል ወግኖ በጣም በከባድ ሁኔታ መንግስትን ሲቃወም ነበረ። እንደዚህ ይሄ ጥሩ አይደለም ምናምን ሲል ነበረ። ደግሞ አቤ ቶክቻው ላይ ደግሞ የመጣለት ማስረጃ አለ እና ምንድነው እቺ ልጅ ኦሬዲ ምስኪን ናት፣ አንድ ኢትዮጵያዊ ናት። በአገሯ ላይ የመስራት መብት አላት፣ የመንቀሳቀስ መብት አላት፣ ምንም ነገር ማድረግ መብት አላት። ነገር ግን ያው የአካባቢ ሰው የሰፈር ሰው እንደገና ጎረቤት ምናምን አንዴ ሰው ከጠመደሽ እንደዚህ ነው። አበሻ ሰው ሰርቶ ሲበላ አይወድም አይደለ? ደግሞ ለአቤ ቶክቻው የተሰጠው ማስረጃ አለና እሱን ማስረጃ ይውልኝ እስኪ ያለ መከራችን አብዝተን መከራችን ከምታበዛው ለምን አገለን? ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ይሄ መንግስት እንግዲህ ያው የሚቀጥል ይመስላል። በነገራችን ላይ ኢየሩስ ከድርጅታችሁ የሚለቀቀው ድምፅ ልቀት በሚል ተፈርሞ ተሰጥቷታል። ይታያችኋል አለ ስሟ ከላይ አለ። በስሟ ተፈርሞ ራሷ ፈርማ ወስዳለች። የጽሁፍ ማስጠንቀቂያ መስጠትን ይመለከታል። የቂርቆስ ክፍለ ከተማ አካባቢ ጥበቃ ጽሕፈት ቤት ከነሐሴ 17 ቀን 2017 ዓመተ ምህረት ልዩ የጉባኤ ኦፐሬሽን በሚል ስያሜ ለአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ከሌሎች ባለድርሻ አካላት ጋር በመቀናጀት ባካሄደው ድንገተኛ የምሽት ድምፅ ብክለትና ክትትል ቁጥጥር ከድርጅታችሁ የሚለቀቀው የድምፅ ልቀት መጠን ከፍተኛ 84 ዲቢ ይላል እንትኑ፣ ዝቅተኛው ደግሞ 78 ሲሆን ይሄም ለአዲስ አበባ ከተማ አስተዳደር በምሽት ከተፈቀደው ድምፅ ልቀት ስታንዳርድ አንጻር ከእጥፍ በላይ 45 አካባቢ በላይ የሆነ ድምፅ ነው። 55 ይመስለኛል የተፈቀደ። እናም በዚህም አካባቢው ነዋሪዎች ላይ ከፍተኛ የሆነ የመልካም አስተዳደር ችግር ከመፍጠሩም ባለፈ በኢፌዴሪ ሕገ መንግስት አንቀጽ 44 ለዜጎች የተሰጠውን በንጹህና ጤናማ አካባቢ የመኖር ሕገ መንግስታዊ መብትን በመጣስ ላይ ይገኛል። ጋይሶችዬ በጣም ወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ኬቢ ስማርት በዚህ አጋጣሚ በጣም ላከብራችሁና ላመሰግናችሁ ላደንቃችሁ ፈልጋለሁ። እኔን ከዜሮ አንስታችሁ እስከ 500 ድረስ ሰብስክራይብ አድርጋችሁኛል። የሚቀጥለውንም ደግሞ ሰብስክራይብ አደራዬ ለእናንተ ሰጣችኋለሁ። ሰላማችሁ ይብዛ። ኬቢ ስማርት ሰላም በምድራችን፣ ሰላም በኢትዮጵያ። ወዳችኋለሁ።